እንዴት አረፈዳችሁ? እንዴት ከረማችሁ? ደህና ናችሁ? በጣም ጥሩ እናመሰግናለን። ክቡር ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ ክቡር አቶ አብዱልከሪም መንግስቱ የአማራ ብሔራዊ ክልላዊ መንግስት ጤና ቢሮ የቢሮ ኃላፊ፣ ክቡር መቶ አለቃ ጌታቸው ወዲ የደሴ ከተማ ፍትህ ጽህፈት ቤት ኃላፊና በሰባተኛው ዙር ሀገራዊ ምርጫ የብልጽግና የቦረና ህዝብ እጩ ተወካይ፣ ክቡር አቶ አህመድ መሐመድ የዞናችን ገቢዎች ኃላፊ፣ ክቡር አቶ መሐመድ ግዛው የወግድ ወረዳ አስተዳዳሪ፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እዚህ መድረክ ላይ የተገኛችሁ ተሰብሳቢዎች፣ የወረዳ አመራሮች፣ ሁላችሁም እንደየ ማዕረጋችሁ እንኳን ተገናኘን፣ እንኳን በሰላም መጣችሁ እላለሁ። ዛሬ እዚህ ቦታ ላይ ክቡር ምክትል ርዕሰ መስተዳድራችን በደቡብ ወሎ፣ በሰሜን ወሎ፣ በዋግ ኽምራ በጣም በብዙ አካባቢዎች እየተንቀሳቀሱ የወሎ ማህበረሰብ የዛ አካባቢ ህዝብ በአጠቃላይ በልማትም በሰላምም በመልካም አስተዳደርም እንደዚሁ ደግሞ ሀገራችንን ወደ ተለየ ምዕራፍ የሚያሸጋግራትን ሰባተኛውን ሀገራዊ ምርጫን በተመለከተ ውይይት ሲያረጉ ማህበረሰቡ ጋር ሲነጋገሩ ለማህበረሰቡ ግንዛቤ ሲፈጥሩ መያዝ ያለባቸውን ቁም ነገሮች ህዝባችን እንዲጨብጥ በማድረግ ረገድ ሲሰሩ ሰንብተዋል። ዛሬ ደግሞ እነሆ ሌላው አካባቢ የተሰጠው ሀሳብ የወንድሞቼ አብዱልከሪም መንግስቱም እንደዚሁ የቦረና የብልጽግና ፓርቲን ወክለው በሰባተኛው ክልላዊ ምርጫ እና ሀገራዊ ምርጫ የክልል ምክር ቤት እጩ ሆነው የቀረቡ ናቸው። መቶ አለቃም እንደዚሁ ቅድም እንዳስተዋወቃችሁ እንደዛ ቀርበው በቀጣይ ግንቦት 24 በሚካሄደው ምርጫ ተወዳዳሪዎች ናቸው። እነሱም ተገኝተን በጋራ ህዝባችንን ማነጋገር አለብን፣ መወያየት አለብን፣ ስለ ምርጫውም ሁኔታ የተወሰነ ግንዛቤ መፈጠር አለበት ብለው እዚህ ቦታ ላይ ተገኝተዋል። እዚህ ስለተገኙ ህዝባችንም ጋር ፊት ለፊት ለውይይት ስለቀረቡ ላቅ ያለ ክብርና ምስጋና እንድሰጡልኝ እጠይቃችኋለሁ። ይህንን ካልኩኝ ኋላ ሀሳቦችን ስለማነሳ ክቡር ምክትል ርዕሰ መስተዳድር የምንወያይባቸውን አጀንዳዎች ስለው አጭር ንግግር አጭር ውይይት አድርገን ነው የምንለያየው። ዋናው መገናኘታችን ነው። የተወሰኑ ቁም ነገሮችን ደግሞ ከእናንተ ተቀብለን ቀጣይ ተልኳችን ምን ይሆን የሚለውን ተነጋግረን የምንቋጨው መድረክ ይሆናል። ስለዚህ መድረኩን እሳቸው ይመራሉ። መልካም የውይይት ጊዜ ይሆንልን እላለሁ። አመሰግናለሁ። እንደምን አረፈዳችሁ? እንደከረ ድምጻችሁ አይሰማም። ሳኔ ሳልተቀበልኩ ነው። እዛታች ይሰማችኋል? አይሰማም? ስለዚህ እንደገናኝ ነው በምርጫ መንግስትን ለማጥራትና መንግስትን ለመመስረት አጠቃላይ ደብረ ሲና ምርጫ ክልል ወግዲ ቦረና ስለሚኖረው ሚናና ታሪካዊ ኃላፊነት አጭር ውይይት አድርገን ለመለያየት ነው። መንግስትን በማጥራት ረገድ እና መንግስትን በመመስረት የደብረ ሲና ምርጫ ክልል በሀገር ደረጃ ሁለት
ወንበር ያበረክታል ካልተሳሳትኩ። የመጀመሪያው ወንበር የሚወከለው በመቶ አለቃ ጌታቸው ወዲ በደብረ ተወካዮች ምክር ቤት አባል ምክር ቤት እጩ ሆነው እንዲወዳደሩ በፓርቲውም በአካባቢው አመራርም እና በክልል መልምለን ለእጩነት እንዲወዳደሩ አቅርበናቸዋል። ሁለተኛው መንግስት ለመመስረት እና ለማጽናት እጩ አድርገን ያቀረብነው የተከበሩ ወይዘሮ አይናለም ንጉሴ አሊ በደብረ ሲና ቁጥር 2 የምርጫ ክልል የህዝብ ተወካዮች ምክር ቤት ካለው ድምጽ የሚሰጠው ግንቦት 24 ነው። በዚህ ጊዜ የሚያስፈልግ የነበረው ብልጽግና የሰራቸውን ስራዎች አስገንዝበን እንደገና ደግሞ ለወደፊት የያዛቸውን ያቀዳቸውን እቅዶች ተናግረን ለግንቦት 24 ድምጻችሁን ለብልጽግና ፓርቲ ስጡ የሚል ዘመቻና ቅስቀሳ የምናደርግበት ጊዜ ነው ይሄ ጊዜ። በሌላው አካባቢ እንደዚህ አይነት ፕሮግራም ነው እየተካሄደ ያለው። ሰልፍ ነው። ለብልጽግና ህዝቡ ያለውን ድጋፍ በአደባባይ ወጥቶ እየገለጸ ነው ያለው። በተለያዩ ኩነቶች ግንቦት 24 ድምፅህን እሰጥሃለሁ የሚል መተማመኛ እየተሰጠ ነው ያለው። በአማራ ክልልም በደቡብ ወሎም በአጠቃላይ በወረዳዎቹ እንደዚህ አይነት ሰልፍ ነው እየተካሄደ ያለው። እንደዚህ አይነት ቃል ኪዳን ነው እየታሰረ ያለው። ነገር ግን ዛሬ እዚህ ቦታ ላይ ስንመጣ በተወሰነ መንገድ ቅድም ዶክተር እንደነገራችሁ እዛ አካባቢ የበቀለ ጽንፈኛ ኃይል የወግድን ምርጫ ለማደናቀፍ ቦረና አካባቢ የሚደረግ ምርጫን ለማደናቀፍ እንደዚሁም በዚህ ቀጠና ያሉ ምርጫዎችን ለማደናቀፍ ከፍተኛ እንቅስቃሴ እያደረገ ነው። የሞት ሽረት ትግል እያደረገ ነው ያለው። ስለዚህ በሰልፍ ብቻ ህዝቡን ምረጡን ይሄን አድርገናል በቀጣይ ደግሞ እንደዚህ እናደርጋለን ብለን ብቻ ከምንቀሰቀስ እና ወግዲ ከተማ ደግሞ ከዚህ ቀደም መተን ዶክተርም መጥቶ እኛም መተን እኔ እንኳን 3-4 ጊዜ መጥቻለሁ። ዶክተርም እንደዚሁ ተገኝቶ ውይይት አድርገናል። መልሰን እዛ ቦታ ላይ ውይይት ከምናደርግ ይልቅ የቀበሌውን ህዝብ በተለይ ደግሞ ለሚ ማዕከል ላይ ህዝቡን በአጠቃላይ ብናገኘው የተሻለ ይሆናል። ስናገኘው ዝም ብለን ምረጠን ከምንል ይልቅ ያሉበትንም ችግሮች እንዳነሳ በተወሰነ መንገድ እድል መስጠት ጥሩ ይሆናል ብለን ነው የውይይት አይነት ቅስቀሳ ለማድረግ እየሞከርን ያለ ነው ማለት ነው። ይሄን ተገንዘቡን። ዛሬ እግር መንገዱን ያነሳችኋቸው ሀሳቦች አሉ። ጥሩም ምናልባትም ደግሞ በሂደት በምታደርጉት ንግግር እና ውይይት እየታረሙ ሊሄዱ የሚችሉ የሚገባቸው ሀሳቦች ተነስተዋል። በትልቁ ያነሳችሁት የሰላምን ጉዳይ የወግድን የሰላም ጉዳይ እኔም አውቃለሁ፣ ክቡር ምክትል ርዕሰ መስተዳድሩም ያውቃሉ። በየደረጃ ያለን ሰዎች እናውቃለን ያለበትን ደረጃ ማለት ያለበትን ሁኔታ። የክልላችን ሰላም እንዴት ደፈረሰ፣ ለምን ደፈረሰ፣ ምክንያቱ ምንድነው የሚለው ንግግር ያደረጋችሁ ይመስለኛል። ከዚህ ቀደም ውይይቶችን አድርጋችኋል። የአማራ ክልል ሰላም ሲደፈርስ የደፈረሰበት ምክንያት ከውስጣችን በወጡ ጽንፈኛ ኃይሎች ህብረተሰቡን ለማደናገር የአማራ ህዝብ ጥያቄ ይዣለሁ፣ የአማራ ህዝብ ተበደለ፣ የአማራ ህዝብ እንደዚህ ሆነ